ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በባለፈው ቪዲዮ አንዳንዳችሁ አልገባችሁም። ፕራንክ ነው ብዬ ጀምሬ ምን ሆናችሁ ነው የረሳችሁት? በእርግጠኛ ጥፋት ነው። ብሎግ ለማድረግ ነበር ያሰብነው፣ በመሀል ረሳ ነው፣ አልተመቸንም ለመቅረጽ። ለዛ ነው ቪዲዮን በንጥልጥል ስለቀረ የነበረውን ነገር አላወቃችሁም። እሱም አላወቀም። ምንድነው ያደረኩት የነበረው የእናት ጡት የኔን ሳይሆን የሰጠሁት ወተቱን የልጃችን የዱቄት ወተት ነው የሰጠሁት። ግን ለማጣፈጥ ያክል ደግሞ ሲረፕ ተጠቅሜ ያለው የካራሜል ሲረፕ ተጠቅሜ፣ ለዛ ነው ትንሽ የጣፈጠው። ጣፋጭ ሆኖበት ነበረ የጣፈጠው፣ ለዛ ነው። ይህ ፓርት ረስቼው ነበረ ሳልነግረው፣ እሱም ዛሬ ነው የምነግረው ብዬ አስባለሁ። ረስቼው ነው። ለማንኛውም ዛሬ እንግዲህ የተመለስኩት በአዲስ ቪዲዮ ነው። ምንድነው ያሰብኩት? አብዛኞቻችሁ እንግዲህ ከድሮ ጀምሮ የነበራችሁ በእርግዝና ጊዜ የምታዩ ከሆነ ፕራንካችንን ምን ፕራንክ አድርጌው ነበረ? አልጋ ላይ ናፍቀኛል ብዬ ፕራንክ አድርጌው ነበረ ካስታወሳችሁ። ዛሬ ደግሞ 6 ሳምንት አልፎኛል እና ዶክተር እንግዲህ በባለፈው ቀጠሮ ነበር እንደነገርኳችሁ፣ ከፈለጋችሁት ማድረግ ትችላላችሁ ብሎ ነው የላከንና ለምን ዛሬ ናፍቀኛል፣ በቃ መዝናናት ፈልጋለሁ፣ እንውጣ እንዝናና ምናምን በቃ እኔ ፈታ ማለት ፈልጋለሁ እለዋለሁ። እስቲ ምን የሚል ይመስላችኋል? እንዴ ልጃችንስ የሚል ይመስልኛል በእርግጠኝነት። እስቲ አብረን እናያለን የሚለውን ሪያክሽን። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምንወዳችሁ። ላልተረዳችሁን ሰዎች እንግዲህ ሶሪ ብያለሁ። በቃ እንወዳችኋለን። ካሜራ አስተካክዬ እመለሳለሁ ማለት ነው። እሱ ዘኪ የለም አሁን፣ እስኪመጣ ጠብቀዋለሁ። ሲመጣ አስተካክዬ ፕሌይ ብዬ ጠብቀዋለሁ ማለት ነው። ባይ። ልጄ እኮ ነው ምግቤ። ከአያቱ ጋር አይቼው ልምጣ። አይተኸው ነው በቃ መጣሁ። እንዴት ነሽ? የለ ደህና ነሽ ወይ? የለ በቃ ረድት ስለልጅ ነው። እሺ እንዴት ነሽ? የልጄ እናት እንዴት ነሽ? ደህና ነሽ? አንቺ ዋናው አምራቸው፣ እሱ ደግሞ ምርቴ ነው። ሰው ምርቴ ላይ ይሮጣለሁ ቀድሜ። እንዴት ነው ጥምም ግድ ነገር ያለ ካለ እሱ ነው ቶሎ ለማስተካከል ነው። ገባሽ? አንቺ አምራች ነሽ። አንቺ ኦልሬዲ ማሽን ነሽ፣ ችግር የለብሽም። ማሪ ዛሬ ግን አንድ ነገር ጠይቀኛል። እሺ እናቴ ምንድን ነው? ስንት ሰዓት ነው? እስኪ በኢትዮጵያ ከተቆጣጠር እንግዲህ ከምሽቱ 2 ሰዓት ጥሩ ሰዓት ነው ማለት ነው። ምን ለማድረግ ነው? መውጣት መዝናናት ትፈልጋለሁ። ምን ማለት ነው? ፈታ ማለት ትፈልጋለሁ። እኔ ፍቅር እኔም እኮ ፈታ ብትይልኝ በጣም ደስ ይለኛል። ምን ገና ነሽ? ትንሽ ወገብሽ ጠንከር ይበል። ትንሽ ጠንከር ይበል። ገና ነሽ? ጠንክሬያለሁ። ምን ሆነ? መነሳት መቀመጥ የሚከብድ ይመስላል ወይስ ተወክ ነው? ታውቅ እኮ ማድረግ እችላለሁ። ላሳይህ? ቆይ ላሳይህ። እዚህ ጋር ላሳይህ። አይ ነው ወገብሽ አይሰራም እኮ አይደለም፣ እንዲጠነክር ነው የምልሽ ያለሁት። ወገብሽማ እንዴት እንደሚያምር ግን ትንሽ አላ ትንሽ አልወፈርሽብኝም። ምንሽ ነው? ምንም አልሆንሽም። እስኪ ቁጭ በይ። እንደ ምንም አልሆንሽም ማለት ወገብሽ ጠንከር ይበል ያልኩት። ወገብሽ ጠንክሯል። የኔ ኬክ አንድ ጊዜ ቁጭ በይ። አንድ ጊዜ ምን ፈልገሽ ነው? ውጪ ምን አለ ብለሽ ነው? ውጪ
መዝናናት እፈልጋለሁ እንዴ 10 ወር ከ10 ወር በላይ ኦልሞስት ዓመት በላይ ኦልሞስት 11 ወር አልጠጣሁም፣ አልተዝናናሁም፣ ምን አላልኩም። በቃ ዛሬ መዝናናት እፈልጋለሁ፣ መውጣት እፈልጋለሁ። እኔ ምን ላድርግሽ? እንዳትጠጪ የከለከለሽ ልጅሽ ነው እንዴ አይደል እኮ አሁን በቃ ምንም ነገር የለም። ስላለፈው እንዳትናገሪኝ። እኔ ስላለፈው አልተናገርኩም። በቃ መውጣት እፈልጋለሁ እኮ ትወጫለሽ። ግን አንድ ነገር ወቂ፣ ውጪው ምንም የተቀየረ ነገር የለም። ያው ነው እንደምታውቂው ነው። ከሞለች በፊት የነበረው ጊዜ አለ አይደል? ከ6 ከ7 ሳምንት በፊት የነበረችው አሁን ልክ እንደዚያው ነች። ምን ነገር አለ? ምን ነገር እኔ ስለውጭ እኔ የማታው መውጣት ነው የፈለኩት። የማታው የሚሆነው ብታይ ምንም መውጣት እኔ መሄድ እችላለሁ። በቃ ውጪ ከጓደኞቼ ጋር ውጪ መዝናናት እኮ እችላለሁ። አንተ ምን ሆነህ ነው እንደዚህ የምትሆነው? ኧረ ሸሩሽ እነሱ ትቀልጃለሽ። ምን ሆነህ ነው? ምንድነው ፋራ የምትሆነው? ያራዳ መስለኸኝ። በቃ እንውጣ እንዝናና ያልኩህ ምን ማለት ነው? በቃ ናፍቀኸኛል። ናፈቀኝ አይደል? ማር ምን ይወስ ያለሽ? ተረጋጊ። በቃ እንዝናና። ምን ሆነህ ነው? ማሪ ተረጋጊ። ማሪ እንዝናና። እሺ በይ ማሪ፣ እሺ በይ። ቆይ ተረጋጊ። ጥሩ አይደለም ወገቦች መከራከር። ኦኬ ቱርክ አድርጌ ላሳይ። እንደዚህ አድርጌ ላሳይ። ቱርክ ምንድን ነው? ቆይ ትንሽ ተረጋጊ። ቆይ ምን አለ ብለሽ ነው? ምግብ ፈልገሽ ነው? መውጣት ፈልገሽ ነው? አይደለም መጨፈር ፈልጌያለሁ፣ መዝናናት ፈልጌያለሁ። ልጃችን ልጃችንማ ከአያቱ ጋር ይሆናል። ምን ሆነሽ ነው? ወተት ሲፈልግሽ ችግር የለም። ምን እንመጣለን። ባለፈው ዶክተራችንን ሰምተሃል? በቃ ተዝናኑ ብለዋል፣ ፈቅደውልናል እኮ። ተዝናኑ በቤት ውስጥ ነው መዝናናት ያለብን እኮ። እኔ ከቤት መውጣት ከፈለግሽ የፈለግሽው ነገር አመጣልሻለሁ። በግ ነው የምፈልገው፣ በግ አድርግልሻለሁ። የፈለግሽው ነገር ጥብሱንም ቅቅሉንም ካለቀብሽ ነው ካለቀብሽ ነው። ቁጭ በይና አውሪኝ እንጂ ካለቀብሽ እሱን እገዛልሻለሁ። እሱን ትበያለሽ፣ መረቁን ትበያለሽ። ጉድ እናደርግሽ። የፈለግሽው ነገር ካነሰሽ ለምንድን ነው የምትወፍሪ? ለመብትወፍሪስ ምን ችግር አለበት? አራስ ቤት ያለሽ አልፈልግም። የወፈር አይደለም የሚፈለጉት። እኔ አሁን ምግብ ምናምን አይደለም የሚፈለጉት። ምን ታዲያ ማለት ውጭ መዝናናት ነው የፈለጉት። ምንም ነገር የለም። ደግሞ አትወፍሪብኝ። ምን ሆነሽ ነው? ወፍራ አትወፍሪብኝ። በጣም ወጣት መዝናናት እፈልጋለሁ። ዲዛይን ይጣ አረ በተለሽ እሺ በይ። አራት አስጨንቅኛ እንጂ ቆይ ቁጭ በይ እንጂ ምን ችግር አለው? ወይ ምን ሆነ ነው? እስኪ ታደነስ እንጨፍር፣ ወጥተን በቃ እንዝናና፣ እንደዚህ ምናምን እንበል። አንደኛ ወገቢሽ፣ ሁለተኛ ደግሞ ማለት ነው ገና ትንሽ የልጅሽ ማሳባዎች ገና እሺ። ወገቢ መስክስታ ላሳይ። ቀጥስ እንዳትብኝ በእናትሽ። በቶክ ላሳይ። አልጠነከርሽም በእናትሽ ነው እንዴ? ቶክ አድርጌ ላሳይ። አምንሻለሁ፣ ለጠነከረ እኮ አምንሻለሁ። በቃ እንደ እርግዝ ምንድን ነው ከእርግዝና በኋላ አራስነት እኮ ማለት ነው ምንድን ነው ወገብ ብቻ እኮ አይደለም፣ ብዙ ነገር እኮ ጭንቅላትሽ እረፍት ማየት አለበት። አንቺም ሰውነትሽ ቅልል ብሎሽ ተረጋግተሽ፣ በዛ ላይ ስፖርትን መስራት ይጠበቅብሻል። እሱ ነው ከስድስት ወር በኋላ ነው እኮ ትንሽ ጊዜ መጠንከር አለብሽ እኮ መስራት እንደ በኋላ ወጥተሽ የሆነ ነገር ብትገቢኝ እኔ እንጃ ምን አውቃለሁ ነው ጸጉርሽን ደግሞ እንደሳታርጊ ምን ችግር አለው? ልጃችን እኮ ምንም አይሆንም። አያቷ አለች፣ አያቱ ትይዘዋለች። ደግሞ አንቆይም፣ ቶሎ እንመለሳለን። ቶሎ እንመለሳለን እና ልብስ እንቀይር። እኔ ልብስ አልቀይርም እንዴ አንቺ ለአመታም ቁጭ በይ እንዴ። አንተ ቀይር እንውጣ። እኔ ጃማ የለበስኩት እንቀይር። ምን ቀይር ነው ጃማ ነው ሊገቡታል። አንቺ ምን ይሆንሽ እንዴ? ፈተረሽ ምንድን ነው ያልሽልሽ? በቃ እንውጣ በእናትህ። እኔ ወጥተሽ አልፈልግም እንዴ ማር ምን ይሆንሽ ያለሽው? ምን እየሆንሽ ነው?
እንደፈለግሽ መዝናናት የፈለግሽ ቦታ እኮ መሄድ እንችላለን። ግን በቃ ውስጤም ደስ እንዲለው እንደረጋጋ አንዴ ጠንከር ብዬልኝ መጠንከር ምን ማለት ነው? ስፖርተኛ ሆኜ ጡንቻ እንዳውቃለሁ። አሁን አልፎ አልፎ ልጅሽ እንኳን ስታውቂ ወገቤ ትይኝል እንዴ? ከቤት ወጥተሽ ደግሞ ወገቤ ልትይኝ ነው? ምን ላደርገው ነው? ወገብሽ ተሽሎኛል። ወገቤ ትንሽ ይቀርሻል። እኔ ነኝ የማውቀው። ተሽሎኛል። ወገቤ ነው እንደሚያሳስበው። ዝም ብለሽ 2 ሳምንት ብቻ 2 ሳምንት ጭራሽ በደንብ ተጠመቂ። በዛ ላይ ምግቡ ማመጣልሻለሁ። የፈለግሽ ምግብ ይመጣልሻል። የፈለግሽ ምግብ በርገር፣ ፒዛ አትሽ ነው እሱን አመጣልሻለሁ። በየቀኑ አመጣልሻለሁ። አልፈልግም። ሲጀመር በርገር፣ ፒዛ ዋጋው አይጠገንም። እየበላሁ ነው። አልፈልግም። በቃ እኔ ምግብ ያሽፈልግ እና ከቤት መውጣት ነው እንዴ ወገብሽ የሚጠገነው? አንተ ነው ወገብ የሚጠገነው። አንቺ ምን አይነት ነው የምታወሪኛለሽ እንዴ? በቃ እንሂድ። መዝናናት እንሄዳለን። ከ2 ሳምንት በኋላ የጀምቻት እንደጨረሻት በደንብ ወገብሽ ሊጠገንልሽ እንግዲህ ደረጃ ዘበላች ማለት ቁጭ ቤት ማለት እንዴ? ደግሞ ምትሆኛለሽ? ብትወፍሪ ደግሞ አልወፈርሽም፣ ግን ብትወፍሪ ምን ትሆኛለሽ? በጣም ብትወፍር ሰውነቴ እንዲበላሽ ነው እንደምትፈልገው? እንድበለበለ እንደምትፈልገው? ምን ላደርገው? ለወገብሽ ብዬ ነው። ወገቤ ደህና ነው። እሺ ለምንሽ ልበልሽ ታዲያ? ምን አድርጌ ላሳየው? ወገቤ ደህና ነው እና በቃ ነው። ኧረ ትንሽ ጊዜ ታገች ማማረግ። በቃ አንተ መውጣት የምትፈልግ ሆነ እኔ ከወዲህ ቢወጪ ይስማማል። በፈጠረሽ እሺ በይና፣ በፈጠረሽ ትንሽ ጊዜ ብቻ ታገሽ። 2 ሳምንት ከዛስ 2 ሳምንት በኋላ ምን አለ? ምን አለ? ነኔ እንሄዳለን። ወይስ ተጨምረሽ ምን ፕሮሰስ ነው? ለኔስ ደስ ይለኛል። ሰዎች 2 ሳምንት እንታገስ ነው የምትለው? ምንድነው እንታገስ? አንቺ ለኔ ለምን ነገር አላወርኩም? ከቤት ለመውጣት ነው ያልኩት። ምንድነው የምታወሪው? አንቺ ልጅ በእናትሽ አታስጨንቂኝ። ምን ሆነሽ ነው ደግሞ? ኋላ አዎ በጃሌ ትላንትና አሞኝ እንደነበር ታውቂያለሽ? ረስቼው እሱን ሳልነግረን ሆዴን አሞኝ የነበረው ማታ ጭንቅላት ላይ የተፈጠረው እንጂ ጨጓራ ላይ አይደለም ማለት ነው። ምክንያቱም ወደን ያመመ አንተ የመሰለ የኔን የጡት ወተት የጠጣ መስሎ እናስ አይደለም እንዴ? አይደለም እና ረስቼው ነው ሳልነግረን የልጃችን ዱቄት ወተት ነው። የምሩሽን ነው እና እንዴ ዱቄት ላይ ታፍጣል እንዴ? የሆነ ጊዜ ልክ ከምሳው ነበር አይጣፍጥም እኮ ዱቄት ያስጣላል። እና ሲረፕ ከተችበት ነው የካራሜል ሲረፕ ከተችበት በጣም ስዊት ሆነበት። ሰው ይሄ አይደለም አይደለም ይሄ አይደለም። ታዲያ እንዴት ያ ሁሉ እንዴት ነው ማባክነው ለአንተ ስታስበው? ምን አከለው ምን አድልሻለሁ? ለማንኛውም እሱ ነው እና ጭንቅላት ላይ የፈጠርከው ህመም ነው። አየህ ሳይኮሎጂካሊ ነው የታመምከው። እሺ ተመስገን። ለማንኛውም ዋና ለመሆኑ ነው ሰው ተስማማ። ኧረ በእናትሽ እሺ በይኝ አንቺ እንጂ በቃ 2 ሳምንት ተስማማን እኮ አይደል? 2 ሳምንት እኮ እሺ ብለሽኛል አይደል? 2 ሳምንት ቻለሽኝ። 2 ሳምንት ማሽ ይወልሽኛል። ልጅቱ አደረጋች ወርደም እንዳይመጣሽ እንደዚህ ምናምን መቀመጥ አለብሽ ነው። ይሄን ሰብልሽ እንደዚህ እቺ ያረግሻት ነገር ተነሳ ሆነ ትንሽ ተጎሳቆ ይስቲን ቅንድብሽ ምን አለበት አባላሽልሽ ነው በእናትሽ እንደዚህ ወልሽ አትጠይቂኛ። እኔ ከበላይ ጥሩ ስሜት አይሰማኝ። ተይ እንጂ ደብረኛል። እሺ በቃ እንስማማ። አንወጣም። አንቺ ትይዛለች ችግር ምንም
የተለወጠ ነገር የለም። እኔ ተለውጫለሁ። ምክንያቱም 9 ወር እርጉዝ ነበርኩኝ። አሁን እርጉዝ አይደለሁም። የቀረብሽ እኮ 6 ሳምንት ነው 7 ሳምንት እኮ ነው ውጭ ነው ያላየሽ። ከዛ ውጭ እኔ ስለ ውጭው አይደለም። በቃ እኔ ከአንተ ጋር መዝናናት ነው ፈልገዋል። አንተና ናፈቀኝ። ውጭው ምን እንሰራለን? እኮ ናፍቀሽኛል። ዛሬ ነው የፈለኩት። የፈለግሽበት ወስደሻል። ወተን እንዝናናለን። የፈለግሽበት ቦታ እንሄዳለን። ግን በቃ 2 ሳምንት ምን አለ 2 ሳምንት በቃ በደንብ ሙሉ በሙሉ ደህና ትሆኛለሽ። 8ኛው ሳምንትሽ ላይ ደህና ትሆኛለሽ። አይደለም አንቺ ልጃችን ራሱ ጠንካራ ያኔ ጥለነው አይደለም ከአያቱ ጋር ብቻውንም ጥለነው ብንወጣ ቤት ይጠብቃል። ይሻላል። እውነት 2 ሳምንት አድርገህ የነዛ ነው። አሁን ደህና አይደለችም ብለህ ነው የምታስበው? እሱም ደህና አልጠነከረልም። ጠንከር ይበል እንጂ ከአንቺ ጋር የምናገናኘው ነገር የለም። ኦፍኮርስ እኔ ናፍቀሽኛል፣ በጣም ናፍቀሽኝ። እንዴት እንደምወድሽም ታውቂያለሽ አይደል? የሚጣፈጭ ለልጃችን ብለን አስራችን እንደናስበጣ ምንጭ ምን ይማር ይሄን ስነግረህ እንጂ እንደሞ ምን ታዲያ ሪሊ ለሁለተኛ ጊዜ ድረስብኝ። እንዴት ነው የምደርሰው? እየዘገየ መዘግየት ይታይብሃል። ገባህ? ምን ነው ዘገየሁብሽ? ዘገየ አትዘገይ። ፈጠነን ፈልጊው አትሄድሽ እንጂ ፈጠነ የታለ ካሜራዎች? በቃ ጠፋብኝ እኮ በቃ የሆነ ለአንድ ወር ምናምን ነገር ተይተዋል። በቃ ጠፋብኝ። እኔ ዘገየ ከተባልኩ ፈጠነ ለእሱ አምጡላት ጋይስ። በስመ አብ እኔ ባሰብኩት ይኒማር ምን አስበሽ ነው ይሄን ላይ ተፈታተንሽኝ? ግን እንዴ ለልጅ ወደ እኔ ያሰብኩ እንጃችን እንደዚህ ያየው እኔ እንጃ ነው ከብዶኝ ነበር። እዚህ አይነት ተጠንበር ጠልፈ ሸክመል ተወጣ እንደ ገጠር ምናምን እንደሚደረገው ጠልፎ እንደሚሄዱት ግን አንቺ ግን ደግሞ እንዴት አልመጣልኝም? እሺ ባለፈው የሰራሽው አለ ባለፈው የሰራሽኝ ቪዲዮ ነው። እሱን ራሱ በዚህ ተመሳሳይ ሰራሽኝ ርጉዝ ሆነሽ ጭራሽ አልመጣልኝም እኮ። እንደዚህ ታስቢያለሽ ብዬ አላሰብኩም። ነገሩ ቢፎር እና አፍተር ልሞክር እስኪ እንዴት ነህ ምን ላይ ነህ የሚለውን ለማወቅ ብዬ ነው። ጎበዝ ነው ይኔ ማርግጫ ነው ታድዬ። አንድ ቀን ግን ይሄ ትዕግስቴ ዋጋ እንዳያስከፍል የምርም ዘገየ እንዳያስብለኝ ነው ፈለው ወይ ፈጣሪ ይሁን። ለማንኛውም ጋይስ ተይዣለሁ። በሰፊ ሁኔታ ያስኩት 2 ቀን ትናንትና እንኳን አሁን ነገረችኝ። ቴንኪዩ አመሰግናለሁ። የማማውተት አልሆነም ማማውተት አለ ይሾላል። ለማንኛውም ጋይስ በሰፊው ተይዣለሁ። እንኳን ደስ አለሽ። ግን የአንቺ ፕራንክ ግን እየበዛብኝ ነው በጣም። ድረስባት በሉት መዘየት ይታይበታል።